ሀጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የሞት ዜና ሲሰማ ድፍን ኢትዮጵያ በሐዘን ድባብ ውስጥ ወደቀች። ፕሮቴስታንቶች፣ ካቶሊኮች፣ ኦርቶዶክሶች፣ ሙስሊሞች፣ እምነት የሌላቸው ሁሉ ስለ ሙፍቲ ህልፈት አነቡ፣ በሐዘን ውስጥ ወደቁ። ቀኑ ሙሉ በሐዘን መግለጫ፣ በልቅሶ፣ በድባብ በከፍተኛ ሁኔታ ኢትዮጵያ በሐዘን ውስጥ ሆና ቀኑን አሳለፈች። ምሽት በርካታዎችም ያነጋገረ ፎቶ ይፋ ሆነ። ይህም የአባ ማቲያስ ለቅሶ ነበር። ስለ ሙፍቲ ያነቡበት ህዝበ ክርስቲያኑ ሙስሊሙ ሁሉ ድፍን ኢትዮጵያ በሀገር ውስጥም በውጭ አለው ከሙፍቲ ቀብር በኋላ በድካም ምሽቱን በቤታቸው እያሳለፉ ነው። ነገር ግን ከሌሊቱ እኩለ ሌሊት ላይ አስደንጋጭ መግለጫ ተሰጠ። በእርግጥም ይህ መግለጫ ቀላል አይደለም። ምክንያቱም መግለጫው የተሰጠው ከኢትዮጵያ እስልምና ጉዳዮች የዑለማ ምክር ቤት ነው። ይህም የሙፍቲን ቀብር የሚቃወም ነው። የጻፉት ደግሞ ሼህ ዶክተር አሊ መሐመድ ናቸው። እነዚህ ሰው ቀላል አይደሉም። ምክንያቱም የዑለማ ምክር ቤቱ ፕሬዝዳንት ናቸው። ከዚህ በኋላ ኢትዮጵያውያን በተለያዩ አጎራዎች ተከፍለው ሐሳብ አስተያየታቸውን እየሰጡ ነው። የሙፍቲ ደጋፊዎች እናንተን ምንም አይመለከታችሁም፣ የትም መቀበር መብታቸው ነው እያሉ ነው። ለመሆኑ የዑለማው ምክር ቤት የሙፍቲን ቀብር የተቃወመው ለምንድን ነው? ሙፍቲ ከተቀበሩበት ቦታ አስክሬናቸው ወጥቶ ወደ ኮልፌ ወይም ወደ ሌላ ቦታ መዛወር አለበት የሚሉ ሰዎች ምክንያታቸው ምንድን ነው? በእርግጥስ ሙፍቲ በትክክል የተቀበሩት የት ነው? የሙፍቲ የቀብር ቦታን አስመልክቶ ይፋ የተደረገው ሰነድ ምን ይመስላል የሚለውን አዲስ መረጃ እንዲያጋራቸዋል ተከተሉ። እንደሚታወቀው መልእክተኛችን አለይሂ ሰላቱ ወሰለም በቀብር ላይ መገንባትን እጅግ በጣም አትኩረት ሰጥተው ከልክለዋል። ምክንያቱም ይህ ቀብር በዚህ መልኩ ቦታው ከፍ ብሎ ሰዎች ሁሉ የሚያዩትና በዚያም ላይ ሲተላለፉ የማንነቱን ጉዳይ የሚያነሱ የሚጠያየቁ ሲሆን የተቀበረው ሰው ከሪ ነው ከተባለ ለዚያ ከጊዜ በዛትም ወደ አምልኮ እንዳይሻገሩ ቀኑን ቀብሩ ውለው የደከሙ ሰዎች ምሽቱን በአባ ማቲያስ እንባ እየተነጋገሩ ሙፍቲን ምን ያህል ሰው ቢወዳቸው ነው የእርሳቸው ሞትስ መታደል ነው እያሉ ምሽታቸውን ቡና ጠጥተው ራት በልተው ወደ መኝታ ቤት እያዘገሙ ነው። ነገር ግን አንድ ዶክተር አሊ መሐመድ የተባሉ ሰው የኢትዮጵያ ዑለማ ምክር ቤት ፕሬዝዳንት ሌሊቱን አስደንጋጭ አስፈሪም ይሄ ነገር ምንድነው የሚያስብል መግለጫም ሰጡ። እርሳቸው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ናቸው። የሸሪያን መሰረታዊ መርሆች መሰረት በማድረግና የኡማውን አንድነት የመጠበቅን የጋራ ጥቅም ከግምት ውስጥ በማስገባት የኢትዮጵያ ዑለማ ምክር ቤት የቀድሞ ሙፍቲ የክብር ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ላይ ለመሳተፍና በክቡር የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት በምክትሎቻቸው በበርካታ ዑለማዎችና መሻይኾች እንዲሁም በሀገር ሽማግሌዎችና ታዋቂ እስልምና ሊቃን ታጅቦ በአኑር መስጊድ የተከናወነው የጀናዛ ሰላት ለመስገድ ተገዷል ይላል። በመቀጠል በኃላፊነት በተሰጣቸው አካላት በሚሊኒየም አዳራሽ በተዘጋጀው የሽኝት ስነ ስርዓት ላይ በመገኘት ወደ መጨረሻ ማረፊያዎች ሸኝተናል ይላል መግለጫው። በዚሁ አጋጣሚ ልናጤና የሚገባው ነገር ቢኖር በኑዛዜያቸው መሰረት ከሙስሊሞች መቃብር ውጭ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ አይቶ የማይታወቅ ክስተት መሆኑ ነው ይላል። እኛም የተውሂድን ገጽታ ለመጠበቅ ስንል የሙፍቲን በዛ ቦታ መቀበር አጥብቀን እንቃወማለን ይላሉ ሼህ ዶክተር አሊ መሐመድ የኢትዮጵያ ዑለማ ምክር ቤት ፕሬዝዳንት። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንዳይሆን እንሰጋለን ይላል። የዑለማ ምክር ቤት ውሳኔ ሊወሰንና ተግባራዊ ሲደረግ ምንም አይነት ቅድመ መረጃ እንዳልነበረው ሊታወቅ ይገባል ይላል። በጉዳዩ ዙሪያ የጠቅላይ ምክር ቤቱ ክቡር ፕሬዝዳንት አነጋግረን የነበረ ሲሆን ኑዛዜው እንዲሻርና ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግ ከሼሁ ቤተሰቦችና ከሚመለከታቸው መንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካም ገልጸዋል። በመሆኑም ምክር ቤቱ ከሸሪዓ መንፈስ ጋር የሚጋጩ እንዲህ አይነት ተግባራትን በብርቱ የሚቃወምና የሙፍቲንም ቀብር የሚያወግዝ ይሆናል ይላል። በተጨማሪም በሁሉም ዑለማዎች የተውሂድን ክብር ለመጠበቅና ከሽርክ ለማስጠንቀቅ በማህበረሰብ ውስጥ መሰል ጉዳዮች ላይ ትክክለኛ የሸሪዓ ግንዛቤ እንዲያሰርጹና ግንዛቤ እንዲፈጠር አደራ ይላል። ለመሆኑ ይህ መግለጫ ምን አስቦ የተሰጠ ነው? የሞተ ሰውስ የት ይቀበር? ሙፍቲ የተቀበሩበት ሁኔታና ስነ ስርዓትስ ምን ያለ ነው የሚለውን ደግሞ እንንገራችሁ።
ኢብራሂም አብዶ የተባለ ሰው የሞተ ሰው የት ይቀበር ሲል መረጃውን ያጋራል። አሁን በማህበራዊ ሚዲያ እንደማነበው ሙፍቲ የት ይቀበሩ የሚለው አጀንዳ ሆኗል። ሀዘን በወረደብን ሰዓት እንኳን ፈርዶብን የመነታረኪያ አጀንዳ እንደ ሀገር አናጣም። አቁ ግን የሰው የትም የት ይቀበር የአላህን ትንሳኤ ትእዛዝ አያዛባውም። ለምን ቢባል እጅግ በጣም ብዙ አሊሞች የመቀበር እድል አጥተው መንገድ ላይ ወድቀው ቀርተዋል። በጦርነት ከነቤታቸው ተጨፍልቀዋል። በእሳት ጋይተዋል። እሳተ ገሞራ መሬቱን ገለባብጦት ምልክት አልባ አድርጎ ታስቀርቷቸዋል። ባህርና ውቅያኖስ የበላቸው ታላላቅ ሰዎች ቤቱ ይቁጠራቸው ይላል። በአንጻሩም ህንዳውያኑ ሸሃጃህና ሚስታቸው በቤተ መንግስት ተቀብረዋል። የነብያችንና ቤተሰቦቻቸውም የሰባሆቻቸውም ቀብር አለ። ሌሎችም ልዩ ስፍራ አላቸው። ሆኖም ከነቢያቱ ጀምሮ ምንም እስከሌለው ሰው በመጨረሻው ቀን ባንድ ላይ ይነሳሉ፣ ባንድ ላይ ይጠየቃሉ። ለተለየ ቀብር የተለየ ፍርድ የለም። የሙፍቲ ዑመር ቱርፋት ለአላህም ሆነ ለኛ ስራቸው እንጂ አስክሬናቸው የሚያርፍበት ቦታ ፈጽሞ አይደለም። የእርሳቸው ነገር በቃ ሞተ፣ ተከተተ። መሬቱም ያው መሬት እንጂ ሌላ መሬት አይደለም። ስለዚህ ከፈለጉበት ቦታ ይቀበሩ ይላል። የሚያሳዝነው የመቃብር ጠበቃ ሆኖ ጥያቄ የሚያነሳው ሰው ራሱ የት እንደሚቀበር እንኳን አያውቅም። አራዊት ቦጫጭቆ ድራሹን ሊያጠፋው ይችላል፣ ወይም መቃብሩ ያሳሆድ ሊሆን ይችላል። ስለዚህ የራሱን ቀብር ቦታ ከሰዓታት በኋላ እንኳን የማያውቅ ሰው በዚህ ጉዳይ ላይ መነታረኩ አግባብ አይደለም ይላል። አሁን የሚያሳዝነው የመነታረኪያ አጀንዳ ለሚፈጥሩት እንጂ ለምንወዳቸው ሙፍቲ ዑመር መሆኑ ቀርቷል። ለመሆኑ እነዚህ ሰዎች መንግስት በስራቸው ለመርጦ ቤተ መንግስት ሲቀበሩ ቢል ሊከለክሉ ነው? ለነዚህ ሰዎች በመቃብር ሳይቀር የሚቀኑ ከንቶች ናቸው ይላሉ። በእርግጥ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ኃይለ ጋርመን ዝቅ ብሎ ሰፈራ የሚገኘው ባለ 1,000 ካሬ ቅይጥ የመኖሪያ ቦታ የነበረው ይዞታ ላይ ነው የተቀበሩት። ነገር ግን መግለጫው እንደሚለው በማህበራዊ ሚዲያ ላይ እንደሚያሳየውም ሰነዱ ግን የሚያሳየው መኖሪያ ግቢያቸው ወይም ቤታቸው አይደለም። ምክንያቱም ይዞታቸው ወደ መካነ መቃብር እንዲቀየር ሐምሌ 22 2013 በተጻፈ ደብዳቤ ለአዲስ አበባ ከተማ መሬትና ልማት ማኔጅመንት ቢሮ ጠይቀዋል። በዚህ መሰረት አስተዳደሩ ነሐሴ 5 2013 በተጻፈ ደብዳቤ በሙፍቲ ጥያቄ መሰረት ይዞታው ከቅይጥ መኖሪያነት ወደ መካነ መቃብርነት ለውጦላቸዋል። በመሆኑም ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በትናንትናው ዕለት የቀብር ስርዓታቸው የተፈጸመበት ቦታ ከ5 ዓመት በፊት የመቃብር ስፍራ እንዲሆን ከአዲስ አበባ ከተማ አስተዳደር ህጋዊ ፍቃድ የተሰጠው መሆኑ ሊታወቅ ይገባል ይላል። ስለሆነም ተቀዳሚ ሙፍቲ የተቀበሩት በመኖሪያ ቤታቸው ውስጥ ሳይሆን ህጋዊ በሆነ የመቃብር ስፍራ ቢሆንም በርካቶች ግን ይህ ስራ አግባብ አይደለም፣ አስክሬናቸውም ከዛ ወጥቶ በኮልፌ ሊያርፍ ይገባል ብለው አክራሪዎችና ጽንፈኞች ሀሳባቸውን እያራመዱ ነው። አይውለማው መቆርቆር በህይወት እያሉ እንዳሮቄ ቃውጥታችሁ ከመጣል የሚገባችሁን ክብር መቼ ሰጣችሁ ነው? አሁን ለቀጣይ ትውልድ አሳሳቢ ነው የምትሉት ይሄ እናንተን የሚገልጽ አይደለም ይላል። መሐመድ አብዱ መሐመድ ደግሞ በሀገራችን ታይቶ የማይታወቅ ነው ያላችሁት ወሎ ውስጥ ስንት መሻህ ነው በመስጂድ ግቢ ውስጥ የተቀበረው? ማውራት ካለባችሁ እንደ ሸሪዓና እንደ ሃይማኖት አስረዱን፣ እኛም መረጃ ያስፈልገናል። ከአዲስም ሆነ ከቁርአን ነው ወይስ አዲስ አበባ ስለሆነ ታይቶ የማይታወቅ እያላችሁ መግለጫ የምትሰጡት? ይህ በፍጹም ልክ አይደለም የሚል ሀሳቦችን እያነሱ ነው። በእርግጥ አንድ ሙስሊም በኑዛዜው ቤት የቅበሩኝ ብሎ ከገለጸ ይህን የመፈጸም ጉዳይ እንደየአካባቢው እስልምና ህግጋትና አተረጓጎም የተለየ ይሆናል ትላለች ከድጃ። በአጠቃላይ የእስልምና ትምህርቱ ሙስሊም በመቃብር ስፍራ እንዲህ በቤተሰብ ግቢ ውስጥ መቀበር የተለመደ አይደለም። ነገር ግን ለየት ባሉ ሁኔታዎች ለምሳሌ የሃይማኖት ምሁራን ስምምነት በአካባቢው ያሉ ሃይማኖት ምሁራን ዑለማዎች ልዩ ሁኔታችን ከግምት ውስጥ በማስገባት የሚፈቅዱ ከሆነ ይቀበራሉ። የቤተሰብ ፍላጎት ቤተሰቡ የሟቹን ምኞት ለማክበር በጣም የሚፈልግ ከሆነና ይህን ማድረግ በሃይማኖታዊ መንገድ ትክክል እንደሆነ ከተሰማው እንዲሁም በአንዳንድ አካባቢና ቦታዎች በግል መሬት ላይ መቀበርን የሚፈቅዱ ህጎች ሊኖሩ ይችላሉ። ቢሆንም አብዛኛው የሃይማኖት ሊቃውንት ይህንን አያበረታቱም። ምክንያቱም ደግሞ የመቃብር ስፍራ ክብር ነው። የመቃብር ስፍራዎች ለሟች ክብር የሚሰጡና ለቀሪዎች ማስታወሻ የሚሆኑ ቦታዎች ናቸው። የእስልምና የቀብር ስነ ስርዓትም ደግሞ ሌላኛው ጉዳይ ነው። በእስልምና የቀብር ስነ ስርዓትና በየጊዜው መቃብሮችን የመጎብኘት ልማድ ከህዝብ መቃብር ስፍራዎች ጋር እየተያያዘ ነው። በእርግጥ ሌላኛው ደግሞ የወደፊት እቅድ ቀብሩን እንዳያዛባውም ስጋት አለ። ቤቱ በጊዜ ሂደት ከተሸጠ ወይም የባለቤትነት ለውጥ ከተደረገ በመቃብሩ ላይ ምን ሊፈጠር ይችላል የሚል ስጋት ይኖራል። ስለዚህ ኑዛዜው በቤት ይቅበሩኝ ቢልም ቤተሰቦቹን ከመፈጸማቸው በፊት ከአካባቢው ኢማም፣ የሃይማኖት ምሁራን ወይም በእስልምና የቀብር ስነ ስርዓት ላይ እውቀት ካላቸው ሰዎች ጋር መመካከር በጣም አስፈላጊ ነው ይላሉ። ነገር ግን እጅግ በርካታ ሰዎች
ይህንን ሐሳብ እየደገፉ የሙፍቲ ኑዛዜ መከበሩ ጥሩ ነው እያሉ ነው። እናንተ ምን ትላላችሁ? እኛ የሙፍቲ ደጋፊዎች ያስተላለፉትን አንጀት አርስ መልእክትና ተቃዋሚዎቻቸው የሚያነሱትን ሐሳብ ባጭሩ እናስቀኛችሁ። ሙባረክ ንጉሴ ይህንን የሙፍቲን ቀብር ከተቃወሙ ሰዎች አንዱ ነው። ይህ ነገር ፈጽሞ ተገቢ አይደለም ይላል። ከሙስሊሞች የመቃብር ስፍራ ተለይተው እንዴት በመኖሪያ ቤታቸው ይቀበራሉ? ምን ተፈልጎበት ነው? የማንስ መንገድ ነው? አንዳንድ ነገሮች አይሆንም ሊባሉ ይገባል። ዛሬ በዝምታ የታለፉ ነገሮች ነገ ትውልድን ዋጋ ያስከፍላሉ ይላል። ነቢያችን በመጨረሻው ሀያታቸው አይሁዳዎችና ነሳራዎችን አላህ ይርጋማቸው የነቢያቶችን መካነ መቃብሮች መስጂድ አድርገው የያዙ የኔን ቀብር ካላህ ውጭ የሚመለክ ጣዖት አድርጋችሁ አትያዙ ብለው ወሲያ አስቀምጠዋል ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ያንን ወሲያ ሲያደርጉ ያምርጡ ትውልድ ወይም ሰሃቦች ቀብሬን ያመልካሉ ብለው ፈርተው አይደለም። ነገር ግን ዘመናት ሲለዋወጥ ሸይጣን የሰው ልጆች በምን መልኩ እንደሚያታልል ስለሚያውቁ ነው ይላል። አሁንም ቢሆን ከናንተ መሃል ሀቅ ሰው ካለ ይህን ጉዳይ ያስቁም። እሳቸው በፊት የነበሩ ታላላቅ መሻይዎች በተቀበሩበት የሙስሊሞች መቃነ መቃብር ብቻ ነው መቀበርና ማረፍ ያለባቸው ሲል የሙፍቲን ቀብር ይቃወማል። በእርግጥ በሙፍቲ ሀጂ ዑመር ኢድሪስ ህልፈት ሁላችንም ጥልቅ ሐዘን ተሰምቶናል ይላል ሌላኛው ጻፊ። ሆኖም ወሲያቸው ተብሎ የተገለጸ በሙፍቲ ሀጂ ዑመር ኢድሪስ ህልፈት ከሐዘንም ባለፈ የቀብር ቦታ ተብሎ የተቀመጠው በሚከተሉት ምክንያት ትክክል አይደለም ይላል። አንደኛ ከሙስሊሞች ርቆ ለብቻ መቀበርን ያለማምዳል። ሁሉም በየግቢው ከተለመደ መቃብር ስፍራ ላይኖር ነው። ሁለት በየዓመቱ በመውሊድና በሌሎች ሰበቦች ሰዎች ወደ ቀብሩ በመሄድ አደገኛው ሸርክ እንዲሰራበት በር ይከፍታል፣ ፈተናም ይፈጥራል ይላል። ለቀብር ዚያራ እየተባለ የሚመጡ ሰዎች ድንበር አልፈው ወደ እርዱኝ ልመና ሊሸጋገሩበት ይችላሉ። በዙሪያቸው ያሉ ሰዎች እንደ ገቢ ምንጭ መጠቀም አዝማሚያ ሊያሳዩበት ይችላሉ። ስለዚህ ጉዳይ መስተካከል አለበት። አያስተካከልም ካሉም የኛ ኃላፊነት መልእክቱን ማስተላለፍ ነው። ከዛ ያዘለለ ግን ነገሩን ብዙ አንጋፋም ይላሉ። በእርግጥ በርካቶች ይሄ ብቻ አይደለም፣ እኛ የመስህብ ተከታዮች ነን፣ አህልል ሱናዎች ቀብርን ዘይራለን፣ የቀብር ቦታዎች በመዘየር ከፍተኛ ጥቅሞች እንደሚገኝ ከቁርአንና ከሐዲስ ውይይት ካልፈራችሁ እናሳምናችኋለን ሲሉ የሙፍቲ አድናቂዎችና ደጋፊዎች አባታችን የሚሏቸው ሰዎች ደግሞ አንጀት አርስ መልእክት ልከዋል። አይ ካላችሁ ተውንና ፍርዱን ለዓለማቱ ጌታ ተውልን። የሙፍቲ ቀብር ታሪካዊ ቅርስ ነው፣ አሳምረን እንገነባዋለን። ዓለም አቀፍ የቱሪስት ማዕከልም ይሆናል። ይህ እምነታችን ነው፣ እስልምና ይባላል። የእናንተን እስልምና በግድ ልታጎርሱን አትሞክሩ። የቀደምት ነቢያት የኛው ነብዩ ከሊፋዎቻቸው ሰሃቦች ታቢዎችን ጨምሮ ለዘመናት የነበሩ መሪዎች መካነ ቀብራቸው የተከበረና ለዚያራ ምቹ ነው። በዛም መንፈሳዊና ስነ ልቦናዊ ጥቅም ይገኛል እና በሃይማኖቶቻችን ጣልቃ ለሚገባ በህገ መንግስቱ መሰረት ከሰም ተገቢውን ቅጣት እንዲያገኝ እናደርጋለን። ለማንኛውም የሙፍቲ ጀነቴዎች ደሪህ በአግባቡ ምቹ ተደርጎ የአህለል ሱናዎች ማዕከል ትሆናለች። ምንም መሸነጋገልና መኖሪያ አይደለም በማለት ቀብር መደረጉን እንዲህም ነው እያሉ ለማብራራት መሞከር አያስፈልግም። አውቆ የተኛ አውቆ ረባሽን የጠመመን ለማቃናት ትክክለኛው ቀን አሁን አይደለም። ዛሬ የሐዘናችን ቀን ነው። ንቆ በመተው የተዘጋጀው ሽኝት ላይ አተኩረን ሙፍቲንም ማሳምረን ቀብረናል። ለነዚህ ሰዎች ምላሽ የለንም ይላሉ። በእርግጥ አዲስ መረጃ በመጨረሻ እንዳሳብ ያጋራል። በእርግጥ የሙፍቲ ህልፈት እነዚህን ሰዎች ለምን ያበሳጫቸዋል? የሙፍቲ ህልፈትን ተከትሎ ከዚህ በፊት ገፍተዋቸው ቢሮአቸው ድረስ ገብተውም አጓግበው አስወጥቷቸውም ያውቃሉ። አሁን ህይወታቸው አልፏል። የኢትዮጵያ ህዝብም አዝኗል። ስለዚህ ሚሊዮኖች ሐዘን ላይ ለምን ቁስል መስደድ፣ ቁስል ላይ እንጨት መስደድ፣ ቁስል ላይ ጨው መነስነስ ፈለጉ? ህዝቡ ለምን አያዝንበትም? ምክንያቱም ምድር የተሸለመችው ሙፍቲን ነው። ምድር በአበባ ሰማይ በኮከብ ንጉስም በወርቅ እንደሚያሽቆጠቁጠው ዘመንን በሰው ያጌጣል። ያ ዘመን ሲባል እነማን ነበሩበት ይባላል። ምንም ሰሩበት ይባላል። ምን አፈሩበት ይባላል። ተወልዶ መሞት አይደለም ቁም ነገሩ። ከብቶችም ተወልደው ይሞታሉ። ከአፈር ወደ አፈር በመመለስ ውስጥ ማን መሆንህን ነው ሚዛንን የሚያከብዱ። በምድር ታላቁ ፈተና ከስጋ ተወልዶ ስጋ ውስጥ አለመሞት ነው። አለመብከት፣ ማልቀስ መቻል፣ መውደድ መቻል፣ ማዘን መቻል፣ ማፍቀር መቻል ነው። አባቶቻችን እየተባለ በሚነገረን ታሪክ ውስጥ ትልቁ ድርሻ የተወሰኑ አባቶች ስራ ነው።
ሌላው አኗኗሪ አሟሟቂ ድቤ ነጋሪ ነው። እነዚህ አባቶች ካባ ስር የሚሸሸግ ስሙ በስማቸው የሚተካ መኖሩ ከትቢያ የሚያንስ ኑሮ የሚያልፉ ጥቂት ሰዎች ብቻ ናቸው። ያልበከቱ ያልደየሙ ያልመየቱ በቁም ያልሞቱ ጥቂት ሰዎች ብቻ ናቸው። ዘመን ራቁትን አጥቅር ሲባል ለአይነት የሚጣሉለት እንደ ሀጂ ዑመር ድረስ ያሉ በጨለማ ዘመን ውስጥ ተወርባሪ ኮከብ ሆነው ብቅ የሚሉ አየህ፣ ሰው ሆነ ትፈጠራለህ። ሰው ሆነ ግን ላትሞት ትችላለህ። ስትኖር በላጭ መሆን አለብህ። ከስጋና ደም ማለፍ አለብህ። ከጨረቃ ማብራት አለብህ። ከውቅያኖስ መጥለቅ አለብህ። ታውቃለህ፣ አንዳንድ የመኖር ከመሞት ያስደነግጣል። ያንን የመሰሉ ለምድር የከበዱ ሰው በስንዝር ጨርቅ ተጠቅልለው ፈትህ ስትመለከት ድንጋጤው ላንተ ነው። መኖርህን ተኝቶ ከመንቃት በቀር ምን አደረክበት? በእውነት እንደምታስበው አንተ ሰው ነህ? ተቀዳሚ ሙፍቲ ሀጂ ዑመር ድሪስ ለዘመኑ የማይጨልሙ የኑሮ ጌጥ ነበሩ። ንጹህ ሰማይ ነበሩ። ለምለም ምድር ነበሩ። ትናንትና ለምድር ምድርን ሸልመናቸዋል። ለእኛ እንዳዘኑልን አላህ ለእርሶ ይዘንሉ።